ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደምታዩት ጓሮዬን ለቃሪያ እና አንዳንድ ነገሮች ብዬ ይችን የውሃይቱን አካባቢ ቆፍሬ ዘርቼ ነበርና ግን ዶሮ ያለበት አካባቢ ምንም አያስበሉም። እንደምታዩት ገብቶ ዛሬ ጉድ ሰርተው ነው ያረፈዱት እዚህ ጋር ማለት ነው። ጫጭረው ይሄ የዛ የሳውዲ ሸማሙ አለ አይደለ? ሸማሙ ነው ይሄ ማለት ነው። ሸማሙ ነው። እዚህ ጋር እንደምታዩት ፍሬ እያፈራ ነው። ይሄ ሀገራችን ጎመን ነው። የሌለ ጉፋን ነው ያዘኝ ብታው እና አላቸዋለሁኝ። አንዳንዴ በርበሬም ዘርቼበታለሁ ጨምሬ ማለት ነው። ይበቃል ዝጋው። ይሄ ደግሞ ለዶሮ ቤት ለሰራ ሲሚንቶ ነው። እንደዚህ አሁን ይሰራል። እንደዚህ አቁሜ እሰራዋለሁ በሲሚንቶ አገናኝቼ ከዛ ዶሮቹ ይገባሉ ማለት ነው። የተኛኔ የዶሮ ቤት ይሆናል። ይሄ ደግሞ እንደየ አካባቢው ስሙ ይለያየናሉ። እኛ የምናውቀው በሀገራችን ናትራ ነው፣ አሬቲም ይባላል እና ለተለያየ ነገር ይጠቅማል። በሀገራችን ግን በከተማ የሚጠቀሙትን እዚህ አይጠቀሙትም። እኔ እንኳን ከሰማሁ በኋላ ሲያማቸው እንትን ታይፎይድ ሲያማቸው አፍልቶ በመጠጣት ታይፎይዱን ያሽላል ሲሉ ሰምቼ ስነግራቸው ጭራሽ ኧረ እንዴት ተብሎ ነው ያሉት። እና ይሄ ናትራ ነው። አሁን ተክየው ነው 1 ወር ሊሆነው ነው ጠድቋን። ይሄ ደግሞ እንትን ነው ዶሮቹ እኔ አስተካክላለሁ። ዶሮቹ እየጫሩ ማያመጡት ነገር የላቸውም ጭራሽ ማለት ነው። እና ይሄ ደግሞ ሩዝመሪ ነው። አጣጣው እሱንና ውሃውን ፈሰሰ። ውሃው ፈሰሰ እንዴ? ለምንድን ይባላል እንዴ? ይሄ ሩዝመሪ ነው። እዚህ ጋር አቮካዶ ማነው ማንጎ ነው። ይሄ 2 ናቸው። እና እንደምታዩት ይሄ በጣም ነው ያበበ ያለው ግን የሚያፈራ አይመስልኝም እንጃ። ይሄ ደግሞ ቲማቲም